ጤና ይስጥልን። በዛሬው የመረጃ ሰዓታችን በሀገራችን በአይነቱ ለየት ያለ እጅግ አነጋጋሪ ክሊኒክ መከፈቱ ተሰምቷል። ምን ነገሮችን ይዟል? በውስጡ ያሉትን ሙሉ መረጃዎች እንነግራችኋለን። በሌላ ዜና ከባድ መግለጫ ወጥቷል። የፖለቲካ ማጭበርበር ይቁም ተብሏል። ጌታቸው ረዳ ወደ ወልቃይት መጓዛቸውን ተከትሎ የወጣው አነጋጋሪ መግለጫ እዘንላችሁ ቀርበናል። በመቀጠልም ከ8000 በላይ የመንግስት ሰራተኞች ላይ እርምጃ መወሰዱ ተሰምቷል። ስለ ስራ መባረርም የወጣውን አነጋጋሪ መረጃ እዘንላችሁ ቀርበናል። በመቀጠልም በቢሊየን ብር የሚቆጠር ኢትዮጵያዊ ባንኮች ኪሳራ አጋጥሟቸዋል፣ ተሰሙታላችሁ። እንዲሁም በአዲስ አበባ ውስጥ በርካታ ድርጅቶች መዘጋታቸው ተሰምቷል። እያንዳንዱን አብራችሁ ቆይታ አድምጣላችሁ። መልካም ቆይታ። ለዕለቱ ያዝናቸውን ዝርዝር መረጃዎች እንንገራችሁ። በቅድሚያም የመንግስት ሰራተኞች ስለ ስራ መባረር ጉዳይ የወጣውን መረጃ እንንገራችሁ። የመንግስት ሰራተኞች የስራ መደባቸው ሲሰረዝ እና መስሪያ ቤታቸው ሲዘጋ ከስራ እንደሚቀነሱ ተሰምቷል። ማንኛውም የመንግስት ሰራተኛ የስራ መደቡ ሲሰረዝ እና መስሪያ ቤቱ ሲዘጋ ከስራ ገበታ እንደሚቀነስ የፌዴራል ሲቪል ሰርቪስ ኮሚሽን አስታወቀም። ኮሚሽኑ ይህንን ያስታወቀው የመንግስት ሰራተኞች የተሻሻለውን አዋጅ 1353/2017 ስለ መንግስት ሰራተኞች ቅነሳ ምን ይላል በሚል ማህበራዊ ድረገጹ ላይ ባሰፈረው ጽሑፍ ነው። በዚህም በአዋጁ ክፍል 14 አንቀጽ 139 ላይ ማንኛውም የመንግስት ሰራተኛ የስራ መደቡ ሲሰረዝ፣ መስሪያ ቤቱ ሲዘጋ፣ ትርፍ የሰው ኃይል ሲኖር እና ያለበቂ ምክንያት ዝውውርን ካልተቀበለ እንደሚቀነስ ተመላክቷል። በተጨማሪም በዚህ አዋጅ አንቀጽ 55/1 መሰረትም ለመደልደል ካልተቻለ ወይም የመንግስት ሰራተኛው ዝቅ ባለ የስራ ደረጃ ላይ ለመስራት ፈቃደኛ ካልሆነ እንደሚቀነስ ይገልጻል። በሌላ በኩል በዚህ አንቀጽ ንዑስ አንቀጽ 1 አመርኋ መሰረት ቅነሳ የሚደረገው የመንግስት ሰራተኛው በመስሪያ ቤቱ ውስጥ በተመሳሳይ የስራ መደብ ላይ ካሉ ሌሎች የመንግስት ሰራተኞች ጋር ሲወዳደር በስራ ውጤቱና ባለው ችሎታ ዝቅተኛ መሆኑ ሲረጋገጥ እንደሆነም ያሳያል። በሌላ ዜና በአገሪቱ ውስጥ በተለያዩ አካባቢ ከ8000 በላይ የብልጽግና ፓርቲ አመራሮች ላይ የዲሲፕሊን እርምጃ እንደተወሰደ ተሰማም። በ8613 በላይ የብልጽግና ፓርቲ አመራሮች ላይ ኃላፊነታቸውን በአግባቡ ባለመወጣታቸው የዲሲፕሊን እርምጃ መውሰዱን የፓርቲው ምክትል ፕሬዝዳንትና የዋና ጽህፈት ቤት ኃላፊ አቶ አደም ፋራ ገለጹ። በፓርቲው የተወሰደው እርምጃ ከኃላፊነት ማንሳት፣ ከደረጃ ዝቅ ማድረግና ሽግሽግን ያካተተ መሆኑን አቶ አደም ተናግረዋል። ፓርቲው ቃል የገባውን በተግባር እንዲያረጋግጥ በየደረጃው ያለው አመራርና አባል በጥሩ ስነ ምግባር ኃላፊነቱን በብቃት እንዲወጣ እየተሰራ መሆኑን መግለጻቸው ኤቢሲ ዘግቧል። ወደ ቀጣዩ መረጃችን ስናመራ ደግሞ በሀገራችን በአይነቱ ለየት ያለ ክሊኒክ መከፈቱ ተሰምቷል። የዳሌ እና የስነ ውበት እንዲሁም የብልትን ፕላስቲክ ሰርጀሪ ላይ የሚሰራው ክሊኒክ በኢትዮጵያ መከፈቱ ተሰምቷል። ኤስቴቲክ ኢንተርናሽናል ክሊኒክ በስነ ውበት ሕክምና ላይ በበርካታ ሀገራት የሚሰራ ዝነኛ ክሊኒክ ሲሆን በዓለም ሀገራትም በተለያዩ አካባቢ 8 ቅርንጫፎች እንዳሉት የተነገረ ሲሆን በተጨማሪም 9ኛውን ቅርንጫፍ በኢትዮጵያ መክፈቱን በትናንትናው ዕለት ተሰምቷል። አቮራ ቢዝነስ ግሩፕ ኃላፊነቱ የተወሰነ የግል ማህበር በስነ ውበት ሕክምና በተለይም በፕላስቲክ ሰርጀሪ ዘርፍ ግንባር ቀደም ተጠቃሽ ከሆኑት የሕክምና ተቋማት አንዱ የሆነውን ኤስቴቲክ ኢንተርናሽናል ክሊኒክ በኢትዮጵያ በፍራንቻይዝ መክፈቱ ተገልጿል። በዘርፉም 26 ዓመታትን ያስቆጠረው ክሊኒኩም ከሚሰጣቸው የፕላስቲክ ሰርጀሪ መካከልም የብልት፣ የመቀመጫ፣ የደረት፣ የፀጉር፣ የፊትና የደረትም ተጠቃሽ ናቸው። አቮራ ቢዝነስ ግሩፕ በውጭ ንግድ ላይ የተሰማራ ሀገር በቀል ኩባንያ ሲሆን ድርጅቱ በዘርፉ ለሀገር እያበረከተ ከሚገኘው ቀጥተኛ አስተዋጽኦ በተጓዳኝ ከተመረጡ ዓለም አቀፍ ተቋማት ጋር በመተባበር ችግር ፈጂ የሆኑ አገልግሎቶችን ወይም ግኝቶችን ወደ ሀገር ውስጥ በማምጣት የተሻለ ማህበረሰባዊ ጠቀሜታን ይፈጥር ዘንድ የበኩሉን ሚና በመጫወት ላይ የሚገኝ ባለራዕይ ተቋም እንደሆነም ተነግሯል። በሌላ ዜና የፈረሰው አሊያም በብሔራዊ ምርጫ ቦርድ የተሰረዘው ህወሓት የፖለቲካ ማጭበርበር ይቁም ሲል መግለጫ መስጠቱ ተሰምቷል። ህወሓት የፖለቲካ ማጭበርበር ይቁም ሲል ለአቶ ጌታቸው ረዳ መልስ መስጠቱ ተሰምቷል። ይሁን እንጂ መልስ ለመስጠቱም
መነሻ የሆነው አቶ ጌታቸው ረዳ በሰሞኑ በወልቃይት ጠገዴ ሰቲት ሁመራ ዞን ተገኝተው ህዝባዊ ውይይት ማድረጋቸውም ይታወሳል። ባደረጉት ንግግርም በተፈናቃይ ስም የሚነግዱ ፖለቲከኞች አሉ የሚል ቃል መናገራቸው ደግሞ የፈረሰውን ህወሓትን አስቆጥቷል። በምርጫ ቦርድ የተሰረዘው ህወሓትም ትናንት ባወጣው መግለጫ የትግራይ ህዝብ ሞትና ስቃይ፣ ኪሳራ፣ ፖለቲካዊ ማጭበርበር ይቁም፣ የፕሪቶሪያው ስምምነት ተግባራዊ ይሁንም ብሏል። የፕሪቶሪያው ስምምነት ከተፈረመ 3ኛ ዓመቱ እየተቃረበ በመሆኑም የጠቀሰው መግለጫውም ጨምሮም አሁንም በህዝባችን ሞትና ስቃይ ላይ ፖለቲካዊ ሴራው ቀጥሏል ብሏል። ኢትዮጵያ መንግስት በምዕራብ ትግራይ ታጣቂዎችን ማሰማራቱን የጠቀሰው ህወሓት ይሁንና በስብሰባ መድረኮች ላይ ግን ትግራይን ህዝብ ለማሳሳት የተፈናቀሉ ሰዎችን ለመመለስ የሚደረገውን ጥረት እየተሳካ መሆኑን እንደሚናገርም አስረድቷል። መግለጫው ሲቀጥልም ለዚህ የማሳሳቻ ስትራቴጂ ከሃዲው ቡድን የመንግስት ተላላኪ በመሆን እያገለገለ ነው በማለት አቶ ጌታቸው ረዳን ወንጅሏል። ጨምሮም ይህ ከሃዲና ጨካኝ ቡድን በትግራይ ሉዓላዊነትና ህልውና ላይ ተነሱ የዘር ማጥፋት ወንጀሎችን መሳሪያ መሆኑን ቀጥሎበታል በማለትም አስታውቋል። ህወሓት የፕሪቶሪያውን ስምምነት ተግባራዊ መሆን እንደሚገባም ጠቅሶ ሲቀጥልም የኢትዮጵያ መንግስት ቤት ሰብሮ የገቡ ወራሪዎችንና ሰፋሪዎችን ከትግራይ መሬት ውስጥ የማስወጣት ግዴታውን መወጣት አለበት ብሏል። ይህ በእንዲህ እንዳለ አቶ ጌታቸው ረዳ በትናንትናው ዕለት ንግግራቸው ከወንድሞቻችን ጋር መኖር የሚያስችለን ስራ መስራት አለብን፣ ተፈናቃይ ስም የሚነግዱ ፖለቲከኞች አሉ፣ የአማራና የትግራይን ህዝብ ለህዝብ መድረኮች ይበልጥ በማጠናከር የነበረውን የህዝባችን አንድነት መመለስ ይገባል፣ ፖለቲከኞች በሚፈጥሩት ችግር የተነሳ ህዝብ ችግር ውስጥ መግባት የለበትም ማለታቸው ይታወሳል። በቀጣይ ደግሞ ንብ ኢንተርናሽናል ባንክ ታላቅ የብር ኪሳራ እንደገጠመው ተሰማም። ተወሰኑ ዓመታት በውጥንቅጥ ውስጥ የሚገኘው ንብ ኢንተርናሽናል ባንክ በ2017 ዓ.ም 2.9 ቢሊዮን ብር ኪሳራ እንደገጠመው ተሰምቷል። በውጭ ምንዛሬ ስርዓት ለውጥ ምክንያትም ንብ ባንክ 2.9 ቢሊዮን ብር ከግብር በፊት ኪሳራ ማስመዝገቡን የተሰማው ንብ ኢንተርናሽናል ባንክ አክሲዮን ማህበር በ2017 ዓ.ም በተጠናቀቀው በጀት ዓመትም ከግብር በፊት የ2.9 ቢሊዮን ብር ከፍተኛ ኪሳራ ማስተናገዱን በይፋ አሳውቋል። ባንኩ ይህ ኪሳራ የደረሰው የባንኩ መደበኛ ስራ በመበላሸቱ ሳይሆን መንግስት የውጭ ምንዛሬ ገበያዎችን በማዋሃድ ባደረገው የፖሊሲ ለውጥ ምክንያት በሂሳብ አያያዝ ላይ በተከሰተ ትልቅ የ4.4 ቢሊዮን ብር የውጭ ምንዛሬ ኪሳራ ምክንያት መሆኑንም ገልጿል። ይህ የፋይናንስ ውጤት የባንኩን ጠቅላላ ሀብት 28 በመቶ የቀነሰም ሲሆን ለባለአክሲዮኖቹ የትርፍ ክፍፍል እንደማይከፍል በይፋ ተረጋግጧል። የባንኩ ዓመታዊ ሪፖርት እንደሚያመለክተው ኪሳራው ሙሉ በሙሉ የተከሰተው በቀድሞው የባንኩ አስተዳደር በጣም ዝቅተኛ በሆነ የምንዛሬ ዋጋ ተገብተው ለረጅም ጊዜ በውጭ ምንዛሬ ተመዝነው የቆዩትን ዕዳዎችና ግዴታዎች ለመሰረዝ መገደዱ ነው። የወቅቱ የገንዘብ ፖሊሲ ለውጥ የውጭ ምንዛሬ ዋጋ ከመጀመሪያው ውል ከእጥፍ በላይ እንዲጨምር በማድረጉ ባንኩ ዕዳዎቹን በአዲሱ ከፍተኛ የምንዛሬ መጠን እንዲከፍል መገደዱን አስታውቋል። ባንኩ ከብሔራዊ ባንክ ወስዶት የነበረውን የ5.85 ቢሊዮን ብር ብድር ከነወለዱ ከ658.4 ሚሊዮን ብር ጋር በሙሉ መክፈል መቻሉን ከሪፖርቱ ለመረዳት ተችሏል። በሌላ በኩል ንብ ባንክ እንዳስታወቀው ገቢው በ4.6 በመቶ ጨምሮ 11.3 ቢሊዮን ብር የደረሰ ሲሆን ተቀማጭ ገንዘቡ ደግሞ በ14 በመቶ አድጎ 51.3 ቢሊዮን ብር መድረሱን አመላክቷል። በመጨረሻም በመዲናዋ በተለያዩ የንግድ ድርጅቶች ላይ አሳሳቢ የሆነው የእርምጃ መውሰድ ተያይዞ መቀጠሉ ተሰማም። በመዲናዋ 5968 በሚሆኑ የንግድ ተቋማት ላይ አስተዳደራዊ እርምጃ መወሰዱ ተገልጿል። ከ700 ሺህ በላይ የንግድ ድርጅቶች ደግሞ በህጋዊ መንገድም እየሰሩ ነው መባሉን የተሰማው። በአዲስ አበባ ከተማ በተያያዘው በ2018 ሩብ ዓመት 5968 የሚሆኑ የንግድ ድርጅቶች ላይ አስተዳደራዊ እርምጃ መውሰዱን የከተማ አስተዳደሩ ንግድ ቢሮ አስታውቋል። ከነዚህ መካከልም 1044ቱ የንግድ ድርጅቶች ሙሉ በሙሉ ንግድ ፈቃዳቸው መሰረዙን የቢሮው የኮሚኒኬሽን ዳይሬክተር አቶ አሸናፊ ብርሃኑ ገልጸዋል። ቀሪዎቹ የንግድ ድርጅቶች ማለትም 4924ቱ የሚሆኑት ደግሞ ማስጠንቀቂያ ተሰጥቷቸዋል፣ የገንዘብ ቅጣትም ተጥሎባቸዋል፣ በምህረትም ወደ ቀድሞ ስራቸው እንዲመለሱ ማድረግ መቻሉንም ዳይሬክተሩ ገልጸዋል። በእነዚህ ድርጅቶች ላይ አስተዳደራዊ እርምጃ የተወሰደው ህጋዊ
ህጋዊ የሆኑ የንግድ ፈቃድ ባለመያዛቸው ወይም የያዙትን የንግድ ፈቃድ ሳያድሱ በመቀጠላቸው የንግድ ፈቃዳቸውና የምርቶቻቸውን የዋጋ ተመን በሚሰሩበት ተቋም በር ላይ ባለመለጠፋቸው እንዲሁም ምርትን ከማህበረሰቡ ሲደብቁ በመገኘታቸው ነው ብለዋል። በከተማዋ ከ700 ሺህ በላይ የንግድ ድርጅቶች ህጋዊ የንግድ ፈቃድ ወስደው በዘርፉ መሰማራታቸውን የገለጹት ዳይሬክተሩ አጠቃላይ በተያዘው ሩብ ዓመት ህጋዊ ባልሆነ የንግድ ተሳትፎ ሲሰሩ በተገኙ ተቋማት በተወሰደ አስተዳደራዊ እርምጃ 276 ሺህ ብር የሚደርስ የገንዘብ ቅጣት ወደ መንግስት ካዝና ገቢ መደረጉንም ገልጸዋል። ቢሮው በየትኛውም የንግድ ተቋም ላይ ሳያጣራ ምንም አይነት አስተዳደራዊ እርምጃ አይወስድም ያሉም ሲሆን ነገር ግን ህጋዊ ባልሆኑ የንግድ አሰራሮች ላይ ሲሳተፍ የተገኘ ማንኛውም ተቋም ሆነ ግለሰብ ከህግ ማምለጥ አይችልም ብለዋል። አክለውም የአዲስ አበባ ንግድ ቢሮ ዋነኛ ዓላማው ድርጅቶች እንዲበዙ የድጋፍ አገልግሎት መስጠት ነው እንጂ መቅጣት አይፈልግም። እናም የንግድ ድርጅቶች አዋጭና አትራፊውን ህጋዊ የንግድ አሰራር መከተል ይገባቸዋል ሲሉም አሳስበዋል። ለዕለቱ ያቀረብነው መረጃችን በዚህ ጨረስን። መልካም ጊዜ